ከባለፈው ልጣቂ የህይወት መስቀልቆል ክፍል 3ን ይዤላችሁ መጥቻለሁ። ትንሽ ወንድሜ ኢድ አልፈጥር በዓል ከእኛ ጋር ሊያከብር ከገጠር መጣ። እናቴና አባቴ እንኳን ደህና መጣህ ልጄ ብለው የናፍቆታቸውን ሳሙት። እንዴት አይናፍቅ ኢልም ተማሪ ተብሎ የእናት እንጀራ ትቶ ነው የሄደው። ከሁሉም ነገር ወንድሜ ከቁርአን ከመጣ በኋላ ያሳየን ለውጥ በጣም አጅቦኛል። በአንድ አመት ውስጥ እንዴት አድርጎ አደብ እና ስነ ስርዓት ተምሮ ነው ያሳየን። ትልቅ ሰው ማክበር፣ መንከባከብ፣ ቅድሚያ መንገድ ለሰው መስጠት በየሆነ አጋጣሚ አዘዋለሁ። የሚገርመኝ ከእሱ ቦታ ያሉ ልጆች መንገድ ላይ ሲያገኛቸው መንገድ ለቆ ያሳልፋቸዋል። ለሰዎች ሰላምታ ያቀርባል። የሞተ ሰው ጅናዛ ሲያሳልፍ ከተቀመጠ ቆሞ ያሳልፋል። ከቻለ የተወሰነ መንገድ ሸኝቶ ይመለሳል። በአቅራቢያ ሰው ሞቶ የተባለ ሄዶ ይቀብራል። የታመመ ሰው አዋቂም ይሁን ልጅም ይሁን ይሄድና ትልቅ ይሁድ ይጠይቃል። ወደ ቤት በመጣበት ሰዓት አባቴ ጋር አብሮ ከዝሁር እስከ በኋላ እስከ 11 ሰዓት ያስተምረዋል። እኛ የፈለግነውን ልጆች ተሰባስበን በሳቅ ስናሳልፍ፣ ስንቀልድ፣ ስንደባደብ፣ ስንዘል እሱ ፈገግ ብቻ ነው የሚለው። ሀይ ሞልቶበታል። ወላሂ የሰው ልጅ አደብ እንዲህ ሲሆን ያምራል። እኔ በወንድሜ ስነ ስርዓት ጥሩ ባህሪው ቀናሁ። ምን ነው እኔ ሰፈር ሄጄ ቀርቼ በነበር እስከምል ድረስ ያልኩበት ሸርጥ ነው። ምግብ የሚመገብበት ጥቂት ነው። ምግብ የሚመገበው ጥቂት ነው። ገጠራማ ቦታ እንዲሁም በእርሻማዎች ቦታዎች ጀርባ ላይ የነበረ ቆፎ አለ። ማር ሲቆርጥ ቆቦ ሲወጣ እቤት ፍየል በግ ብታደረግ ምን ልዩ ምግብ ቢሆን ለሱ ጉዳይ አይደለም። ዱንያን እንደዚህ አቅም እያለህ ረገፍ አድርጎ ስትተወው እንዴት ደስ ይላል። የሚገርመኝ የወንድሜ ደስታ አባዬ ጋር ከመቅረው ደረሳዎች ጋር አብሮ ቁርአን መቅራት ነው። ይህንን አድርብ እንዴት እንደለመደው ጠየቅኩት። ወንድሜም እንዲህ አለኝ። ለቁርአን የሄድኩት ቦታ ያለ ሼህ በቀን 1 እፍኝ በቆሎ ነው የምንበላው። ከሰው ጋር አይቀርቡም። ድምፃቸውን የሚሰማው ለቁርአን ብቻ ነው። እንኳን መከሩህ ዝም ብለህ አይተሃቸው ልብህን የማረከሃል አለኝ። መቼም በጥሩ በኸይር ነገር መቅናት ይቻላል ይል። እኔም በወንድሜ ቅናት ያዘኝ እና የሚቀጥለውን አመት ሀርቡ ለትምህርት ስሄድ የተለያዩ ሀዲሶች ለመቅራት ወሰንኩኝ። ከዛም የማይደርስ የለም። ይህ አመት አልቆ ሌላ አመት መስከረም ሲተካ የእድሜዎች እየቀነሱ ወደ ሽምግልናው ወደ ሞት እየተቃረብን ነው። ነገር ግን ባለፈው አመት ለዱንያ ኢስላም እና ፈጣሪ ጋር የሚናገበገቡለትን ኸይር ስራ ምን ስራ ብለን ስንወዳደር የብዙዎቻችን ከተረፍ ከስራዎች ይመዘናል። ወንድሜም መልሶ ቁርአን ሲሄድ እኔ ደግሞ ወደ ሀርቡ 9ኛ ክፍል ለመማር ተመዘገብኩኝ። መኖሪያ ቤቴ ለመኖሪያ ቤቴ አምና የተከራየሁበት ቤት ነው ዘንድሮም የተከራየሁት። 2 ወር ሞላ። ተነፋፈቅን የነበረውን ክፍለ ጓደኞችን ሁሉንም መስከረም ሲመጣ በናፍቆት ተገናኘን። ትምህርት ተማርን፣ ሚኒስትሪ ተፈተን። ወዲያውኑ
የተባለ ይመስል ከጥቂት ተማሪዎች በስተቀር አብዛኛውኑ ሚኒስትሪ አልፈዋል። 9ኛ ክፍል መደበኛ ትምህርት ተጀመረ። ከባለፈው ዓመት በበለጠ ማለት ይቻላል። ትምህርት ቤቱ ሁሉም ነገር አምሮበት ዱዓዎች ተጠፍሯል። እኔም በሀሳቤ መሰረት በትርፍ ሰዓቴ ከጓደኞቼ መስጊድ እና የተለያዩ ሸሆች ቤት እየሄድኩኝ ሀዲስ መቅራት ጀመርኩኝ። አልሐምዱሊላህ ብዙ ነገር አወቅኩኝ። ለነገሩ እኔ ከልጅነት ጀምሬ ቤቶችን ውስጥ ከአባቴ ስለአቀራኝ አሁን ላይ ከኪታብ መቅራት ሲጀምር ቶሎ ቶሎ የመሸምደድ ተሰጠኝ አለ። በልጅነት ዲነል ኢስላም ትምህርት መሞከር አሁን ላይ ስቀራ አገዘኝ። የተለያየ የፊቅህ ደርስ ሀዲስ ስቀራ በአንድ ብዙ ጊዜዎች ሳልፈጅ 3 ኪታብ መቅራት ተያያዝኩት። አንድ አቀሪ ጋ ሱሱስ 30 እና በሎገል መሬም ለሌሎኛው አቅሪ ላይ ደግሞ ሪያድ ስለ አቀራለሁ። ወራቶች ጨረስኩኝ። በዚህም አመት ተጀመረ እና ብንመጅህ ክታብ ቀራሁ። አንዳንድ ሰዎች የሚሉት አባባል አለ፣ ቃሎች ጥሎ እጅ ለእጅ አይመጣለትም ይላሉ። በጭራሽ እኔ አልሰማም። እኔም ለዲን ተቆረቆርኩኝና ወንድሜም ኢልምን ብሎ ከቤተሰብ ተለያይቶ እየኖረ ነው። ይህ ንግግር የሰራፈት ተራ ነው። ከዘመን 9ኛ ክፍል ትምህርት ስገባ 2 ወር ክረምት ገጠር ገብቼ አባቴ ጋር ከመቅራት የደረሰ ጋር የጓሮ አብሮ የተለያዩ ኪታቦች ቀራሁ። የኢልም እውቀት አንድ ከጀመርኩኝ ማወቅ መቅራት ፈለኩኝ። እየጨመረ ነው የሚሄደው። ይቺ 2 ወር ክረምት በቁርአን ጨረስኩኝ። እንደገና መስከረም ላይ ሀርቡ መጥቼ 10ኛ ክፍል ተመዘገብኩኝ። 10ኛ ክፍል ስማር ደግሞ የተለያዩ ኪታቦች እየቀራሁ ነው። ሌሊት ተነስቼ ትምህርቱንም አጠንቼ ቀና የቁርአንም ኪታቦች እንዳይጠፉኝ አከራለሁ። ትምህርቴንም እያጠናሁ በጎንም ኪታብን እያከረርኩኝ የማትሪክ ፈተና ደረሰ። ከዛም ማትሪክ ተፈተን ጨረስን። ለማትሪክ ፈተና በቂ ዝግጅት ስላደረግኩኝ ብዙም ፈተናው ከባድ አልሆነብኝም። የምወዳቸው ጓደኞቼ ተሰናብቼ ወደ ገጠር ገባሁ። ገጠር ስሄድ አሁንም አባቴ ጋር የማትሪክ ውጤት እስከሚመጣ ኪታቦች መቅራት ዲነል ኢስላም አወቅኩ። አልሐምዱሊላህ ከኔ በታች ያሉትን ማቅራት ጓደኞችን እየሰበሰብኩኝ ዱዓ ማድረግ ጀመርኩኝ። የማትሪክ ውጤት መጥቶ የሚል ወሬ ገጠር እንደሆንኩኝ ሰማሁ። በእኛ ጊዜ ግን ስልክ የለም፣ የግድግዳ የቤት ስልክ እንጂ እንደ አሁኑ ዘመን ሁሉም በእጁ ሞባይል አልተያዘም ነበር። አንዳንድ በጧት የሚቀሩ ሀብታም ነጋዴዎች ብቻ ነበረ ስልክ ያላቸው። የዛሬን አያርገው። ገጠር የሚኖረው ሰው ደግሞ ከተማ ሲሄድ የሞባይል ይዞ እያወራ ሲመለከቱ ወይም ከተማሪ ሰው ወይም ሲያዝኑ ብቻውን ያወሩ። ያ አላህ ያ ረሁ ያ አላህ ያ ሸሩ አላህ አቃሎን የመለሰልን ሰው ሳይታመን ሳይበድም ብቻውን እያወራ አይሄድም ነበር ብለው አዝነው የሚሄዱበት ዘመን ነበር። ከዛም ወደ ሀርቡ ሄድኩኝ። እውነታቸውን ነው። የማትሪክ ውጤት ካርድ መጥቶ ካርዱን ተቀብዬ ውጤቴን ስመለከት ወደ 11ኛ ክፍል በዚህ ላይ ይበቃል። ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይውረድልኝ እላለሁ። ሁላችሁንም እወዳችኋለሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።